ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ዛሬ በአሜሪካ የሚኖሩ ስደተኞችን እጅግ ያስደነገጠና መላውን የኢሚግሬሽን ስርዓት የሚቀይር እጅግ አንገብጋቢና አዲስ መረጃ ይዘንላችሁ ቀርበናል። የአሜሪካ የስደተኞች ጉዳይ መስሪያ ቤት ወይም USCIS ባወጣው አዲስ መመሪያ መሰረት ከአሁን በኋላ በአሜሪካ ሀገር ሆኖ የነዋሪነት ፍቃድ ወይም ማስተካከያ መጠየቅ የሚቻለው እጅግ በጣም ልዩና አስገዳጅ በሆኑ ሁኔታዎች ላይ ብቻ እንደሆነ አስታውቋል። ይህም ከዚህ ቀደም የነበረውን አሰራር ሙሉ በሙሉ የቀየረ ሆኗል። አዲሱ መመሪያ ምን ይላል የሚለውን ቀጥሎ በዝርዝር እንመለከታለን። አብራችሁን ቆዩ። ቀደም ሲል አንድ የውጭ ሀገር ዜጋ በጉብኝት ቪዛ፣ በትምህርት ቪዛ ወይም በጊዜያዊ የስራ ቪዛ አሜሪካ ከገባ በኋላ ከነዋሪ ወይም ከዜጋ ጋር በትዳር ቢተሳሰር ወይም በስራ ምክንያት ግሪን ካርድ ቢያገኝ እዚያው አሜሪካ ውስጥ ሆኖ ፎርም I-485 በመሙላት የቪዛ ሁኔታውን ማስተካከል ወይም አጀስትመንት ኦፍ ስታተስ ማድረግ ይችላል። ይህ አሰራር በጣም የተለመደ ቀላልና ብዙ ስደተኞች ያለምንም ስጋት የሚጠቀሙበት መደበኛ መንገድ ነበር። መስሪያ ቤቱም አንድ ሰው ህጋዊ መስፈርቱን እስካሟላ ድረስ ማመልከቻውን ያጸድቅለት ነበር። ነገር ግን ትላንት የወጣው አዲሱ መመሪያ ይህንን መደበኛ መንገድ ሙሉ በሙሉ ዘግቶታል። በአዲሱ መመሪያ መሰረት በአሜሪካ ውስጥ ሆኖ ሁኔታውን ማስተካከል መብት ሳይሆን የመንግስት ልዩ እገዛ ወይም ችሮታ ተደርጎ ነው የሚወሰደው። መስሪያ ቤቱ ባወጣው ይፋዊ መግለጫ ከአሁን በኋላ ማንኛውም በጊዜያዊ ቪዛ አሜሪካ የመጣ ሰው ግሪን ካርድ ሲፈልግ ወደ ሀገሩ ተመልሶ በራሱ ሀገር በሚገኘው የአሜሪካ ኤምባሲ ወይም ቆንስላ በኩል መደበኛውን የቪዛ መስመር መከተል አለበት ብሏል። በአሜሪካ ውስጥ ሆኖ ጉዳዩን መጨረስ የሚፈቀደው ሰውየው ወደ ሀገሩ መመለስ የማይችልበት እጅግ ልዩና አስገዳጅ ሁኔታ ወይም ኤክስትራኦርዲናሪ ሰርከምስታንስ ሲኖረው ብቻ ነው። ይህ ድንገተኛ ለውጥ የተደረገበት ዋናው ምክንያትም በግልጽ ተቀምጧል። የUSCIS ባለስልጣናት እንዳሉት ከሆነ ብዙ ሰዎች ጊዜያዊ ቪዛቸውን ተጠቅመው አሜሪካ ከገቡ በኋላ እዚያው ቀርተው ግሪን ካርድ ለመጠየቅ እንደ ጓሮ በር ወይም እንደ አቋራጭ መንገድ እየተጠቀሙበት ነበር። ይህ ደግሞ በህጋዊ መንገድ ከሀገራቸው ሆነው ተራቸውን ለሚጠብቁት ሰዎች ኢፍትሃዊ ከመሆኑም በላይ በአሜሪካ ውስጥ ያሉትን የስደተኞች መስሪያ ቤቶች በስራ ብዛት እያጨናነቀ ነው። ስለሆነም ይህንን መጨናነቅ ለመቀነስና ሰዎች ቪዛቸው ሲያልቅ በህጉ መሰረት ወደ ሀገራቸው እንዲመለሱ ለማድረግ ሲባል ነው ይህ ጥብቅ መመሪያ የወጣው። ታዲያ በዚህ አዲስ መመሪያ እጅግ በጣም የሚጎዱትና ተጽዕኖ የሚያርፍባቸው እነማን ናቸው? በዚህ አዲስ መመሪያ ዋና ተጎጂዎች በጊዜያዊ ቪዛ አሜሪካ ያሉ ስደተኞች ናቸው። ለምሳሌ በB1 ወይም B2 የጉብኝት ቪዛ የመጡ፣ በF1 የትምህርት ቪዛ እየተማሩ ያሉና በተለያዩ ጊዜያዊ የስራ ቪዛዎች ላይ ያሉ ሰዎች በሙሉ የአዲሱ መመሪያ ቀጥተኛ ኢላማዎች ናቸው። ከዚህ ቀደም እነዚህ ወገኖች አሜሪካ ውስጥ እያሉ ትዳር ቢመሰርቱ ወይም የስራ ስፖንሰር ቢያገኙ እዚያው ሂደቱን መጀመር ይችላሉ። አሁን ግን መመሪያው የሚለው ቪዛችሁ ሲያልቅ ወደ ሀገራችሁ ተመለሱና በኤምባሲ በኩል አመልክቱ ነው። ነገር ግን በዚህ መመሪያ ውስጥ ቅድሚያ የሚሰጣቸው ወይም ከአዲሱ ጥብቅ ቁጥጥር ነፃ የሚሆኑ ወገኖች አሉ። መስሪያ ቤቱ ሀብቱንና የሰው ኃይሉን ይበልጥ ተጋላጭ ለሆኑ ወገኖች ለማዋል ስለፈለገ ጥገኝነት ወይም አሳይለም ለጠየቁ ስደተኞች፣ ሪፊውጂ ተብለው ለገቡ፣ በሰው ልጅ ዝውውርና በከባድ ወንጀሎች ምክንያት ጉዳት ደርሶባቸው የቪዛ ጥበቃ ለሚደረግላቸው ወገኖች ልዩ ቅድሚያ ይሰጣል። እነዚህ ወገኖች ወደ ሀገራቸው መመለስ ስለማይችሉ የነሱ የሁኔታ ማስተካከያ ጥያቄ ወይም ደግሞ አጀስትመንት ኦፍ ስታተስ እንደ ልዩ ሁኔታ ታይቶ እዚያው አሜሪካ ውስጥ ይስተናገዳል። በተጨማሪም እንደ H1B እና L1 ያሉ የስራ ቪዛ ያላቸው ሰዎች ዱዋል ኢንቴንት ወይም ወደፊት የመኖር ፍላጎትን የሚፈቅድ የቪዛ አይነት ስለሆነ ከሌሎች በተሻለ የመፈቀድ እድል ሊኖራቸው እንደሚችል ቢገለጽም መመሪያው ግን የእነሱም ቢሆን ሙሉ በሙሉ ዋስትና እንደሌለውና የኢሚግሬሽን ኦፊሰሩ በግል አይቶ የመወሰን ስልጣን እንዳለው ያስጠነቅቃል። መመሪያው የወጣው ትላንት ግንቦት 21 2026 ዓ.ም ሲሆን ወዲያውኑ በስራ ላይ ውሏል። አተገባበሩም በጣም ጥብቅ ነው። ማንኛውም አዲስ የሚገባ ማመልከቻም ሆነ አሁን በእጅ ላይ ያለና ውሳኔ ያላገኘ የሁኔታ ማስተካከያ ወይም ደግሞ አጀስትመንት ኦፍ ስታተስ በዚህ አዲስ መነጽር የሚታይ ይሆናል። የኢሚግሬሽን ኦፊሰሮች የእያንዳንዱን አመልካች ታሪክ አንድ በአንድ የሚመረምሩ ሲሆን አመልካቹ ከዚህ ቀደም የቪዛ ሕግ ጥሶ ከሆነ፣ ያለ ፈቃድ ሰርቶ ከሆነ ወይም ቪዛው ካለቀ በኋላ
በኋላ ሳይወጣ ከቆየ እነዚህ ሁሉ እንደ ትልቅ ማጭበርበርና አሉታዊ ነጥብ ተቆጥረው ማመልከቻው ውድቅ የሚደረግ ይሆናል። ይህ መመሪያ ሲተገበር ሊያስከትል የሚችለው ትልቁ አደጋና ማወቅ ያለባችሁ በጣም አስፈላጊ ነገር አለ። አንድ ሰው አሜሪካ ውስጥ ሆኖ የሁኔታ ማስተካከያ ወይም ደግሞ አጀስትመንት ኦፍ ስታተስ ጠይቆ ውድቅ ከተደረገበት መስሪያ ቤቱ ወደ ሀገሩ ተመልሶ በቆንስላ እንዲያመለክት ያዘዋል። ነገር ግን ያ ሰው ከዚህ ቀደም በአሜሪካ ውስጥ ከ180 ቀናት በላይ ያለ ህጋዊ ቪዛ ወይም አንሎፉል ፕሬዘንስ ቆይቶ ከሆነ ሀገሪቱን ለቆ ሲወጣ የ3 ዓመት ወይም የ10 ዓመት የአሜሪካ መግቢያ እገዳ ሊጣልበት ይችላል። ይህ ማለት ወደ ሀገሩ ከተመለሰ በኋላ በዚያ እገዳ ምክንያት ድጋሚ ወደ አሜሪካ መመለስ ሳይችል እዚያው የመቅረት ከፍተኛ አደጋ ይጋረጣል ማለት ነው። ከዚህ በተጨማሪ ማመልከቻው ውድቅ የተደረገባቸው ሰዎች ሀገሪቱን ጥለው ካልወጡ በቀጥታ ወደ ስደተኞች ፍርድ ቤት ተልከው ከሀገር የመባረር ወይም የሪሙቫል ፕሮሲዲንግ ሂደት ሊጀመርባቸው ይችላል። እርግጥ ነው ይህ አዲስ መመሪያ ከአሜሪካ የኢሚግሬሽን ሕግ መንፈስ ጋር ይጋጫል በሚል በቅርብ ቀናት ውስጥ ሰብአዊ መብት ተሟጋቾችና በሕግ ባለሙያዎች አማካኝነት ፍርድ ቤት መከሰሱና ክርክር መነሳቱ የማይቀር ነው። ነገር ግን ፍርድ ቤት መመሪያውን እስካላገደው ድረስ አሁን ባለው ሁኔታ መተግበሩ ስለማይቀር ማንኛውም በአሜሪካ የሚኖር ወገን ከመቼውም ጊዜ በላይ ጥንቃቄ ማድረግ ይኖርበታል። Adjustment of status just got a lot more dangerous. Immigration just released a shocking new policy memo emphasizing that adjustment of status is not a right. They are now no longer saying that adjustment of status is a normal process to get a green card. And they are expecting everybody to process for their green cards at the U.S. Embassy abroad, not adjust your status. This is a huge philosophical shift for U.S. immigration, because for years, adjustment of status through marriage inside the United States has been very common. Since the time I have been born, 50 plus years ago. Now, USCIS is basically telling immigration officers to heavily scrutinize every adjustment case. ሆኖም በአሁኑ ሰዓት በአሜሪካ የመኖሪያ ፈቃድ ለመጠየቅ እያሰባችሁ ያላችሁ ወይም ማመልከቻችሁ በሂደት ላይ ያለ ወገኖች ጉዳያችሁን በጣም አስገዳጅ የሚያደርጉ የቤተሰብ ትስስሮችን፣ የጤና እክሎችን ወይም ሌሎች ጠንካራ ማስረጃዎችን በደንብ አዘጋጅታችሁ ልትይዙ ይገባል። ከአሁን በኋላ ነገሮች እንደ በፊቱ በቀላሉ አይታዩም። በመሆኑም ማንኛውንም ውሳኔ ከመወሰናችሁ በፊት ከታመኑ የኢሚግሬሽን ጠበቆች ጋር በሰፊው መምከር እጅግ ወሳኝ መሆኑን ልናስታውሳችሁ እንወዳለን። ለዛሬ ይዘንላችሁ የቀረብነው መረጃ ይህንን ይመስል ነበር። ቪዲዮውን ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። በሌላ መረጃ እስክንገናኝ ቸር ሰንብቱ።